የዛሬ እንግዳችን አሰልጣኝ ኤርሚያስ በቀለ ወይም በቅጽል ስሙ ሮማሪዮ በመባል ይታወቃል። በህፃናት ወጣቶች እንዲሁም ሴቶች ስልጠና የረጅም ጊዜ የተካበተ ልምድ ያለው ሲሆን በተለይ በዘጠናዎቹ አጋማሽ በኢትዮጵያ ቡና ስፖርት ክለብ ያስመዘገበው ውጤት በዋቢነት ይጠቀስለታል። የተለያዩ በርካታ ተጫዋቾችን ለተለያዩ ክለቦች በማብቃት ለእውቅና እንዲሸጋገሩ አድርጓል። በቅድሚያ አሰልጣኝ ኤርሚያስ በቀለ ሮማሪዮ ጥሪያችንን አክብረህ ስለመጣ በራሴ በአድማጮች እንዲሁም በአዲስ ንስር ሚዲያ ማኔጂንግ ዳይሬክተር በኮች ኤልያስ እንዳለ ስም ላቅ ያለ ምስጋናዬን አቀርባለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም ጥሪ ስላደረጋችሁልኝ በጣም አድርጌ አመሰግናለሁ። እንግዲህ አሰልጣኝ ኤርሚያስ በሮማሪዮ ልጠቀም ወይስ በኤርሚያስ? ምክንያቱም ብዙ ጊዜ ኤርሚያስን የሚያውቅ የለምና ሮማሪዮ ብለህ ተጠቀም። እሺ፣ ስለሰጠኝ ፍቃድ አመሰግናለሁ። እንግዲህ ከመቻል ታዳጊ ቡድን በኋላ ወደ ሌላ ክለብ ያልተሸጋገርክበት ምክንያት ምን ነበረ? ወይስ ለሌላ እንግዲህ መቻል ቀጥል። መቻል ያለው እየተጫወትኩ ከዛ ኢትዮጵያ መድንም በታዳጊ በሲ ቡድን ውስጥ ገብቼ እንደነበርና ግን በኋላ ከባድ ጉዳት ገጠመኝና እግሬ ተወርቶ በጣም ከፍተኛ ለአመት ከ7 ወር ገደማ ኳስ ሳልጫወት በመቅረቴ ሰውነቴም ጨመረ። በዛው የኳሱ ፍቅር ሳልጠግበው ከኳስ ዓለም ተለያየው። ከኳስ ዓለም ከተለያየው በኋላ ያው ኳስ አይለቅምና ወደ አሰልጣኝነት ከ1992 ጀምሮ ወደ አሰልጣኝነት አንደኛ ደረጃ ኮርስ በመውሰድ ስልጠናዬን ጀመርኩ። ኦኬ፣ እንግዲህ አንተ በተጫዋችነት ያሳለፍከው በታዳጊ በመቻል ስፖርት ክለብ ነው። ከዛ በወጣት ኢትዮጵያ መድን ክለብ ነው። አንተ ግን የአንጋፋውና ብዙ የበርካታ ደጋፊዎች ባለቤት የሆነው የኢትዮጵያ ቡና ስፖርት ክለብ ደጋፊም እንደሆንክ ይታወቃል። እንዴት ሊሆን ቻለ? ያው እንደሚታወቀው ያው ለቡና ያለኝ ፍቅር ከፍተኛ የነበረ ነው። ቡና በፊት አጫዋወቱ በጣም ያምር ነበርና ያኔ አባቴ ስታዲየም ይዞኝ ይገባ ነበርና በልጅነቴ የማስታውሰው ቡናና መቻል ሲጫወቱ አይ ነበር። ህፃን እያለሁ ይዞኝ ይገባና አባቴ እንዲያውም የመቻል ግድ እንድደግፍ ያው የመቻል ስፖርት መሪም ስለነበረ መቻል እንድደግፍ ያደርገኝ ነበርና አንድ ጊዜ ገብቼ ህፃን እያለሁ ቡና የሚጫወተው ጨዋታ እና አብዲ ሰይድ እነሱ መስፍን አበጀ የሚባሉ ድሮ ተጫዋቾች የነበሩ ፖሊስ ምናምን የነበሩ ጊዜ ነው እና ያን ጊዜ ቡና በጣም የሚጫወተው ጨዋታ እኔ አባቴ እባክህ ከዛሬ በኋላ ቡና ነው ብዬ ወጣው እና እንዲያውም አስታውሳለሁ ዳኛ ዓለም የሚባል ትልቅ ዳኛ ነበር በኢትዮጵያ ውስጥ። ዓለም አሰፋ ወይስ ዓለም ጽባ? ዓለም አሰፋ። ዓለም አሰፋ ታላቅ ኢትዮጵያ ውስጥ ትልቅ ዳኛ የነበረ ነው። አሁን የሆነ ስራ ላይ እንደነበረ አውቃለሁ። በአሁኑ ሰዓት አዲስ አበባ ውስጥ የሆነ ስራ እንዳለው አውቃለሁ እና እሱ እንዲያውም እንዴት ቡና እንትላለህ ምናምን አለኝ። ልጅ ነኝ፣ በጣም ህፃን ነበርኩና ከዛ ጊዜ ጀምሮ ቡና ደስ የሚል አጫዋት ስለነበረ በቡና ውስጥ ተለከፍ። ቡናን እያየን እያደግን በአሰልጣኝነት ከገባው በኋላ ኢትዮጵያ ቡናን ለማገልገል በነፃ ፍላጎቴን ጨምሮ እንግዲህ ኢትዮጵያ ቡና ከታዳጊ ጀምሮ በመመስረት በማቋቋም የሴት ቡድን በመመስረት በማቋቋም እንዲሁም የፕሮጀክት ይሄ በየክፍለ ከተማ ፕሮጀክት እንዴት እንደሚቋቋም የኢትዮጵያ ቡና ደጋፊ እንዴት እንደሚበዛ ፕሮፖዛል ሰርቼ ነፍሳቸውን ይማርና አሁን አቶ አብዱራዛቅ አርፈዋል በቅርቡ ለሳቸው በማቅረብ በሚገርም ፕሮፖዛል ነው የሚል በመቀበል ያው እንግዲህ ቡና ገበያ ዛሬ የደረሰበትን ደረጃ አሻራችንን ጥለን አልፈናል ማለት። እንደው ወላጅ አባትስ ጋሽ በቄ የምን ደጋፊ ነበሩ? እሱ የመቻል ስፖርት ክለብም መሪ ነበረ። የመቻል ቡድን ደጋፊ ነው። መቻል ሲሸነፍ አይወድም፣ ጦሩ ሲሸነፍ በፍጹም አይወድም ነበርና
የምድር ጦር ደጋፊ ነው። ግን የምድር ጦር ስፖርት ክለብም መስራችና መሪም ነበር። ሚኒተሪም ነበሩ ማለት ነው። አዎ ጀነራል ነው የነበረ ነው። በዛ ላይ የኢትዮጵያ ኦሎምፒክም አባልና በኢትዮጵያ ኦሎምፒክ በከፍተኛ አስተዋጽኦ ያበረከተ ሰው ነው። ያው ይታወቃል። በነ መሐመድ ከድር በነ ሙሉ ጢፍጠር በምናምን በእነሱ ስር የነበሩ ሰዎች ናቸው። እነ እሸቱ ቱራ ምናምን የነበሩ የስፖርት ሰው የነበረ ሰው ነው። እንግዲህ የስፖርት ፍቅሩ ከትውልድ ወደ ትውልድ ተሸጋገረ። በተሳለጠ መንገድም ወደ አንተ ተላለፈ። ነገር ግን አንተ የእሳቸውን ዋነኛ ፍላጎት የመቻል ስፖርት ክለብን የመደገፍ ነገሮች ትተህ ወደ ኢትዮጵያ ቡና ስታመራ ምን አይነት ስሜት ተፈጠረባቸው? ምንስ ይሉ ነበረ? ያው ነው በቃ አብሶ መቻልና ቡና በጣም እንትን ነበሩ፣ ባላንጣ ነበሩ ማለት ትችላል በዛን ጊዜ። እና መቻልና ቡና ሲጫወቱ የምታየው ነገር የምትሰማው ነገር ደስ የማይል ነበርና እኔም ለቡና ሳደላ ትንሽ ከፋው ነበር። ግን ዞሮ ዞሮ ያው ምንም ማድረግ አልቻለም። እኔም በቡና ቤት ውስጥ ቀጠል። ምናልባት ወደ አንድ ጨዋታ ልመልስ። የ1981 ወይ 82 አካባቢ የዛሬ 36 37 ዓመት ይሆናል። በወቅቱ አጠራር ምድር ጦር እና ኢትዮጵያ ቡና ይጫወቱ ነበረ። አሸናፊ በጋሻው ጸብ ተፈጠረ። እሱ አንድ ተጫዋችን ገጭቶ ተፈጠረ። ከዛ ጨዋታው ተጧጧፈ። ጦርነት የፍልሚያ አውድማ ይመስል ነበር ስቴዲየም። ምናልባት ያንን ጨዋታ የመታደም እድሉ ነበረ? ምክንያቱም ከአባቴ ጋር እገባ ነበር ስቴዲየም ላልከኝ ነው። አዎ ነበረ፣ አስታውሳለሁ። በልጅነቴም ቢሆን በጣም አስታውሳለሁ። የሚገርም ያ ጨዋታ ምንድነው፣ አብዲ እየሮጠች ስትሄድ የመቻል ተጫዋች ደረጀ የሚባለው በክርን ይመስለኛል። ደረጀ በላይ ከዛ በኋላ የተነሳው ረብሻ በጣም በከፍተኛ ሁኔታ ድብልቅልቁ ወጥቶ ከፍተኛ ጉዳት የነበረበትና ትልቅ ብጥብጥ የነበረበት ጨዋታ ነውና የዛን ጊዜ የነበረው ፉክክር የእግር ኳስ ስሜት በጣም ከፍተኛ እንደነበር አስታውሳለሁ። እንደው እዚህ ላይ እንደማስተካከያና እንደማረሚያ እንውሰደውና በወቅቱ አሸናፊ በጋሻው ነው ታሪኩ መንጀታን መቶት በዛ ጸብ የተፈጠረው። ደረጀ ደግሞ ሚሊዮን መጣ በዛ መካከል ነው። እንደውም እንግዲህ አይምሮ ስለሆነ እንጂ አስታውሳለሁ። አዎ እሺ። ከዛ በኋላ እንግዲህ ወደ ስልጠናው ገባ። ስልጠናውን እንዴት የመጀመሪያ ስልጠና የተወሰድክ? ከዛ በኋላ የመጀመሪያው ክለብ የሴቶች ቡድን ኢትዮጵያ ቡና ነበር ወይ? ስልጠና የጀመርኩት በ1992 ዓመተ ምህረት በአዲስ አበባ የተሰጠውን የመጀመሪያ አንደኛ ደረጃ ስልጠና በሁለት ተከፍሎ የመጀመሪያ ስልጠናዬን በካሳውን ተካ አማካኝነት የመጀመሪያ ደረጃ ስልጣኝነትን ደረጃ ወስጃለሁ። ከ92 በኋላ 93 94 ያው ኢትዮጵያ ቡናን 95 96 ኢትዮጵያ ቡና ታዳጊ ቡድን መስራት ጀመር። ግን በሴቶች የመጀመሪያ ክለቤ ኩዊንስ ኮሌጅ ነበር። ኩዊንስ ኮሌጅ በአዲስ አበባ በተደረገው የአዲስ አበባ እንዳሁኑ ፕሪሚየር ሊግ ሳይኖር በአዲስ አበባ ነበረና ውድድሩ የሚገርም የዛን ጊዜ አንድም ጨዋታ ሳንሸነፍ አንድም ጎል ሳይገባብን አንድ ጎል ብቻ እስከ መጨረሻው አጠናቀን አንድ ጎል ብቻ ገብቶብን የአዲስ አበባ ወደ 12 ቡድን ነበር። የመጀመሪያ ዋንጫዬን ያኔ ከትልልቅ ተጫዋቾች ጋር ሆነን ዋንጫ ብልተናል እና አዲስ ፈለቀ፣ ብዙዋን እንዳለ፣ ሙዲ፣ ሯዳ አሊ፣ ራሄል ደግፌ፣ እንደ ዘይቱና ያሲን፣ እንደነ ሄለን ሰይፉ አይነት ተጫዋቾች የነበሩበት ነበርና ቡና ያኔ ኩዊንስ ኮሌጅ ታሪክ ያሰራን። ከዛ በኋላ ክለቡና ተጫዋቹ ወይንም የትምህርት ቤት ኮሌጅ ባለቤትና ተጫዋቾች በአንዳንድ ነገሮች መስማማት ስላልቻሉ ክለቡን ተበተነ። ክለቡ ሲበተን ቀጥዬ እኔ ያኔም የኢትዮጵያ ቡና ታዳጊ ቡድን አሰልጣኝ ስለነበር ኢትዮጵያ ቡናን አመራሮች አቶ አብዱራዛቅን በዚህ አጋጣሚ በጣም አመሰግናቸዋለሁ። እሳቸውን አነጋግሬ
ኢትዮጵያ ቡና የሴት ቡድን ሊኖረው ይገባል። ስለዚህ ጠንካራ ቡድን አለ እና እኔ ይሄ አለኝ ቡድን ስላቸው አንተ ደግሞ ያሉኛን አስታውሳለሁ። የሚገርመው አንተ ሁሌ ቡድን ትላለህ ታመጣለህ በዛው ታስገባለህ። ምንድነው እኔ ታዳጊ ቡድን ስመሰርት በፊት የመጀመሪያ ኢትዮጵያ ውስጥ የመጀመሪያ በነገራችን ላይ የሚገርምክ በአዲስ አበባም ሆነ በኢትዮጵያ የመጀመሪያ የግል ፕሮጀክት የሮማሪዮ እግር ኳስ ፕሮጀክት ኢትዮጵያ ውስጥ የተጀመረው በግል ያኔ ከጀመርን በኋላ ነው። ከዛ ፕሮጀክት 25 ተጫዋቾች ለቡና እያስረከብኩ ኢትዮጵያ ቡና በስሙ ቡና ገበያ ታዳጊ ቡድን ብሎ ጀመረ። እንደገና የሴቶችን ደግሞ በዚሁ አጋጣሚ ይሽባቸው መጣው። ያው 1995 ዓመት ላይ ሻምፒዮና ነበርን። 1996 ኢትዮጵያ ቡና እኛ ዝም ብለ ስሙን ብቻ ያስኪ ብሎኝ ፈቀደልኝ። እኔ ደግሞ በዛን ጊዜ የኢትዮጵያ ቡና ቀንደኛ ደጋፊ የነበሩት የባህር ትራንዚት ዋና ስራ አስኪያጅ የነበሩት ታውቃቸው ከሆነ አቶ አህመድ ያሲን ኦር ስማቸው አይደል የሚባሉ ሰው ነበሩ። እግር ኳስ ፌዴሬሽን መተው ነበረ። የኢትዮጵያ እግር ኳስ ፌዴሬሽን መሪ ነበሩ። እሳቸው አይዞህ እኔ ያለሁልህ ያንተ ትጋት ያንተ ጥንካሬ ለቡና ካለ ፍቅር ለኛ እንድንደሰት ስለምታደርግ 5,000 ብር የዛን ጊዜ 5,000 ብር እንግዲህ አስበው 5,000 ብር ነው እሰጥሃለሁ አሉ። 5,000 ብር ሰጥተውን ምግብ እየተመገብን ትንሿ ሜዳ ሲሜዳ እየሰራን ኢትዮጵያ ቡና በ30,000 ህዝብ ደጋፊ ፊት የመጀመሪያውን በምንም በቃ ምንም ነገር ሳናረግ ማሊያውን ብቻ በመውሰድ በኢትዮጵያ ቡና የሴቶች ሻምፒዮና ሆነ። ከዛ በኋላ በሴቶች ሻምፒዮናነት በመቀጠል የሴቶች ሻምፒዮና በመሆን በመቀጠል የኢትዮጵያን እግር ኳስ የመጀመሪያው የሴት ክለብ እንዲሆን ኢትዮጵያ ቡና የመጀመሪያውን ስራ ሰርቷል። ይሄ ነው እንግዲህ ኢትዮጵያ ቡና። እዚህ ላይ ልምጣልና አንድ ጥያቄ አለችኝ። ምንድነው አንድ ሰውን ሳያነሱ ማለፍ ተገቢ አይደለም። በወቅቱ የኩዊንስ ኮሌጅ ባለቤት የነበሩት ዶክተር አብነት ይመስሉኛል። እሳቸው ለኢትዮጵያ ሴት እግር ኳስ እንቅስቃሴ ትልቁን በር ከፍተዋል። ከፍተኛ የሆነ ደሞዝም ክፍያ ይፈጽሙ ነበረ። በተጫዋቾችና በኩዊንስ ኮሌጅ ባለቤት መካከል በኋላ ላይ ምን ነበር የተፈጠረው? ምክንያቱም ለተጫዋቾቹ ከደሞዝ ክፍያው በተጨማሪም ነፃ የትምህርት እድል ሁሉ አመቻችተው እንደነበር አስታውሳለሁ። እዚህ ላይ ትንሽ ላርም። ምንድነው መሰለ ኩዊንስ ኮሌጅ እና ሴንትራል ነው አንተ የምትለው ሴንትራል ዩኒቨርሲቲ። ሴንትራል ኦኬ። አቶ አብነት ማለት ሴንትራል። ኩዊንስ ኮሌጅ ነው መጀመሪያ ክለቦች የሴት ቡድን በመመስረት የጀመረው። ኩዊንስ ኮሌጅ ኦር እንደነ ፍስሐ አይነት ዩኒቲ ዩኒቨርሲቲ እንዳለ ሆኖ ማለት ነው። ዩኒቲ ዩኒቨርሲቲ ውድድር ቡድን ምናምን ነበረው፣ ግን የመጀመሪያ ኮሌጅ የነበረው ኩዊንስ ኮሌጅ ነው። ከኩዊንስ ቡና ገባ። ቡና ሻምፒዮን ከሆንም በኋላ ነው ቡና በሴት ስፖርት ላይ ቡና በተከታታይ 3 4 5 ዓመት ሻምፒዮን ከሆነ በኋላ ቡና አልፈልግም ብሎ ሲበትን ሴንትራል ዩኒቨርሲቲ አቶ አብነት እንዳልከው ከቡና ወስዶ ሴንትራል ከፍተኛ ደሞዝ በመክፈል የሴትን ስፖርት በደንብ አበረታተው የቀጠሉት የሴንትራል ዩኒቨርሲቲ ባለቤት አቶ አብነት መሰሉ። የኩዊንስ ኮሌጅ ባለቤት ማን ነበሩ? አቶ ታደሰ ኦር ታደለ ይባል ነበር። የኩዊንስ ኮሌጅ ባለቤት ያው ቤተሰብ ናቸውን ግን ታውቃለህ? አላውቅም። እሱ የሚገርም ነገር ቤተሰብ ናቸው። እሺ እኔ ግን አላውቅም። ከዛ ኢትዮጵያ ቡናን ሻምፒዮና አደረክ። እንግዲህ ሽልማት ምን ተገኘ? የመጀመሪያ ሴቶች ሻምፒዮና ሆነ። የተጠናከረ ክለቦችም በወቅቱ አልነበሩም ቢባል ያስኬዳል። ምክንያቱም አንተ ይዛቸው የነበሩ ልጆች ናቸው። እነ ራይል ደግፌ፣ እነ ብዙሃን እንዳለ፣ አዲስ ፈለቀ። እንደውም አዲስ ፈለቀ የእጅ ኳስ ተጫዋች ነበረች። የእጅ ኳስ በረኛ ነበረች። እነሱ መጡ። ሻምፒዮና ስትሆኑ ኢትዮጵያ ቡና ምን አይነት ሽልማት አደረገላችሁ? ወይስ ቡድኑን ስለመያዝ አልተነሳሱም ወይ? ሻምፒዮና ስንሆን ያው ኢትዮጵያ ቡና ምንም ያደረገው ነገር የለም። እንደነገርኩ ብሩንም ገንዘቡንም አምጥቼ እኔ ነኝ ቡድኑን ማሊያውን ብቻ በመውሰድ ነው የተወዳደርነው መጀመሪያ ዓመት ሻምፒዮና ስንሆን። ከዛ በኋላ ግን ቁጭ ብሎ በመነጋገር የኢትዮጵያ ቡና የመጀመሪያ የሴት ቡድን ይዞ በደሞዝ ቀጠለ። ያው ደሞዙ ያኔ በጣም ዝቅተኛ ነው። እኛ ኩዊንስ ኮሌጅ እያለ እኮ እነሱ የሚከፈላቸው 250 ብር እና 300 ብር ነበር ኩዊንስ።
ከዛ በኋላ ነው እንደገና ኢትዮጵያ ቡና ወደ 400 ብር ይመስለኛል አደረገላቸው። ከዛ በተከታታይ ያው ከኔ ጋር ከባድ ኮራፕሽን ውስጥ ገባን ከቡና አመራሮች ጋር። ሽልማትም አልነበረም። በዛ ላይ ደግሞ ያው ኢትዮጵያ ቡና በዛን ጊዜ ሁሌ በሴት አንደኛ እየተባለ ይዘፈን ነበረ። ቡና በቃ መታወቁ ያላስደሰታቸው የቡና ቤተሰቦች ነበሩ መሰለኝ። በዛ ምክንያት አንዳንድ ኬዞች ተፈጥሮ ያው እኔም ተለያየው። ቡና ግን ቀጥሎ ከዛ በኋላ ፈረሰ። እንደገና ሴንትራል ሄዱ። የሚገርምህ 2004 የቡና የደጋፊዎች ማህበር እና ቡሸት ባሉበት ጊዜ እና ቡሸት ጠንካራ የደጋፊ ማህበር የነበረበት ጊዜ እንደ አዲስ ፕሪሚየር ሊግ ተብሎ ሲጀመር የቡና ደጋፊዎች እኔም በተው በማነጋገር ቡናን እንደገና እንድመሰርት በማድረግ ስለጠየቁኝ እንደገና ኢትዮጵያ ቡናን በአዲስ መልክ 2004 በፕሪሚየር ሊግ ላይ እንደገና ቡድን ሰብስቤ በመያዝ 5 ተጫዋቾች የኢትዮጵያ ብሔራዊ ቡድን በአንድ አመት ውስጥ ወዲያው አዳዲስ ተጫዋች እንዲመረጥ አድርገን ነበረ። ዞሮ ግን በአመት ሳይቆይ እንደገና ኢትዮጵያ ቡና የሴቱን ቡድን አፈረሰ እና በዚህ በኩል ነው እኔና ቡና እንግዲህ ወጣ ገባ እያልን ተለያይተን የተቀመጠ። ለመፍረሱ ምክንያት ምን ነበረ? አይ ዶንት ኖ ለምን እንደሆነ አላውቅም። ሄጄ በሚገርም ሁኔታ የሚገርም የዛን ጊዜ ከዛ በኋላ በ2004 ራሱ የመጀመሪያው የመፍረሱ ጉዳይ አይ ዶንት ኖ አላውቅም። የሁለተኛው ግን 2004 ከመሰረትኩ በኋላ እንደ አዲስ ቡድን ከመሰረትን በኋላ ወዲያው በአመቱ አንፈልግም የሚል ነገር መጣ። ያ ሲመጣ እኔና አምበሏን ይዤ ከቤ የምትባል አምበል ነበረችን፣ ጥሩ ተጫዋች የነበረች እሷን ይዤ ደግሞ እንደገና 100 አለቃ ፈቃደ ማሞ ጋር ገባው። ያው የሰጠኝ መልስ ደስተኛ ስላልነበር ያው እኔም ቡናን ስለምወድ ያኔ ዝም ብሎ መሄድ ስላልፈለኩ ትክክል እንዳልሆነና ተጋጭተን ተነጋግረን የሴት ቡድን መፍረስ እንደሌለበት ተነጋግረን ክፉ ተነጋግረን ተለያየን። ከዛ በኋላ ያው እንደምታየው ቡና ቤት ውስጥ ከታዳጊ የሰራ ዋና የሰራ ሁሉም የኢትዮጵያ ቡና ቡድን ሲረከብ ያው እኔን አልሰጥም ብለው እስካሁን ያው መስራት እየቻልን ኢትዮጵያ ቡናን ማገልገል እየፈለግን እንዳናገለግል ተደርገን ተቀምጠናል። ይሄ ደግሞ ያው የቡና ደጋፊ ዛሬ የወቀው ያው ቡና ማለት ቤት ውስጥ ቡናን መጎዳት እንደሆነ እንዲያውቅልኝ በዚህ አጋጣሚ ይፈልጋል። እንደው እዚህ ላይ አሰልጣኝ ኤርሚያስ አንተ ቀደም ብለህ በሴቶችና በታዳጊዎች እግር ኳስ ዙሪያ ቀደም ብለህ የጀመርከውን ነገር ዓለም አቀፉ ስፖርት ማህበር ፊፋ እንደ ግዳጅ አድርጎ ማስተላለፉን ከአመታቶች በኋላ ስትመለከት እንደው ቀድመ ማሰብ ምን አይነት ስሜት ይፈጥርብህ ነበረ? ምንድነው መሰለ ልክ ነው። በቃ አሁን ፊፋ በታዳጊዎች ላይ ሲል አሁን የሚሰማ ስሜት አለ። ኢትዮጵያ ውስጥ እንደነገርኩ የመጀመሪያው ኢትዮጵያ ውስጥም ሆነ በአዲስ አበባ የመጀመሪያው ፕሮጀክት የሮማሪዮ ኳስ ማሰልጠኛ ፕሮጀክት ነው። ከዛ ውስጥ ትልልቅ ተጫዋቾች ኢትዮጵያ ቡና፣ ጊዮርጊስ፣ መድን ያልገባ ህፃናት ያልሰለጠነ በእኛ በኩል ሰርቶ በእኔ በኩል ሰልጥኖ ያላለፈ የለም። ግን ዛሬ ደግሞ ፕሮጀክት መባሉ ለእኔ ትልቅ ደስታ ነው። ነቢይ በኢትዮጵያ አይከበርም እንደሚባለው እኔ የፈጠርኩት የታዳጊ ፕሮጀክት ማንም ወጥቶ ሲደፍረው መናገር ይችላል። ከሮማሪዮ ቀድሞ የመጣ ከሮማሪዮ በፊት የነበረ የለም። እኔና አቶ አበራ የሚባሉ የበረኛ አሰልጣኝ ነው 24 ሜዳ ላይ የሚሰሩ የነበሩ አቶ አበራ የሚባሉ ነበር። በተረፈ ይህንን ሁሉ ለፍተንኛ ኢትዮጵያ ቡናን ለታዳጊ ሀብታም ለማድረግ በሞከርንበት ሰዓት ዛሬ ደግሞ እንደገና ፊፋም ሆነ መንግስትም በወጣት ላይ እንስራ ማለቱ መጀመሪያዬን ምንም አይመስለኝም። ፋይናሊ ግን በወጣት መታመኑ እኛ ድሮ የምንለው ነገር በመምጣቱ ደስታ ይሰማል። እንደው እዚህ ላይ እኔ ነኝ የመጀመሪያው ሌላ ማሰልጠኛ የታዳጊዎች ማሰልጠኛ ተቋም አልነበረም ስትል ለዋቢነት የዚህ የሚዲያ ማኔጂንግ ዳይሬክተር ወዳጄ ወንድሜ ማለት እችላለሁ አሰልጣኝ ኮች ኤልያስ ታዳጊዎቹን ያሰለጥን ነበረ። እሱ ወቅቱ አልነበረም የግቢው አለ ኤልያስና አለ ኤልያስ ያኔ ምንድነው መሰለ ኤልያስ ያኔ እኔም እሱም ልክ ነህ ኤልያስ ነበር። የስ ግን ኤልያስ በስንት ዓመተ ምህረት ነው? ይቀድመኛ አይቀድመኝ አላውቅም። ኤልያስ የሚባል እንደነበር አውቃለሁ።
ኤልያስ እንዳለ በህፃናት ታዳጊዎች እንደው እሺ፣ ወደ ሌላ ጥያቄ እንሸጋገርና በርካታ ታዳጊ ተጫዋቾች ለከፍተኛ እውቅና የበቁበት ቅዱስ ጊዮርጊስ፣ በኢትዮጵያ ቡና እንዲሁም በተለያዩ የሀገራችን ትላልቅ ክለቦች የተጫወቱ ተጫዋቾችን አፍርቻለሁ ብለኛል። በእኔ በር ያላለፈ የለም ብለኛል። እስቲ ለዋቢነት የተወሰኑትን ብጠቅስልን። ምንድን ነው መሰለ፣ ይኸውልህ አሁን እኔ በዛን ጊዜ እንግዲህ አስበው 1992 93 ነው ገብተዋል። ትልልቅ ተጫዋቾች ሰልጥነውበታል። ትልልቅ ፕሮጀክቶች ያለፉበት ናቸው። ለምሳሌ እነ ሳላስን ብትሄድ አሁን እነ ሸዋለማ እንትን የሚጫወቱት በእኔ ስራ ያለፉ ናቸው። አሁን እንኳን በአሁኑ ሰዓት ያሉትን አንድ ምሳሌ ልስጥህ። የመድኑ አህመድን የነበረ አሁን የት እንደሆነ አላውቅም ይጫወታል። እነ ሳላስ ነበሩ። የራሴ ወንድሞች የነበሩ አሁን እንትን የነበሩ ከታዳጊ ዋና ቡድን ለመግባት ከፍተኛ ጥረት እነ ይስሐቅ እነ አምሮ አየለ የሚባሉ በጣም ትልልቅ በጣም ማደግ የነበረው ፋይት ቀላል አልነበረም እና ብዙ ልጆች አሉ አሁን የሚጫወቱ። እሺ ከዛ በኋላ ይህ እንግዲህ በሲ ላይሰንስ ነበር የምታሰለጥነው ማለት ነው? በሲ ላይሰንስ ነበረ ይህን ሁሉ ስልጠና? በአንደኛ ደረጃ ነበር ስናሰለጥን የነበረው። አንደኛ ደረጃ ነው፣ ላይሰንስ በኋላ ነው የመጣው። እሺ በቢ ላይሰንስን ወስደ የሲ ላይሰንስን ወስደ መጀመሪያ ማንን ማሰልጠን ጀመርክ? ሲ ላይሰንስ ስወስድ ካሰለጠንኳቸው ክለቦች ለምሳሌ በመጀመሪያ ደረጃ ኢልኮ ኮሌጅን፣ ዩኒቲ ዩኒቨርሲቲን፣ ኢትዮጵያ ቡናን፣ በኋላ ለገጣፎ ለገዳዲን አሰልጠኛል። ለገጣፎ ለገዳዲን በዋና ቡድን ማለት ነው? በዋና ቡድን። እሺ ፕሪሚየር ሊግ ለመግባት የሚደረግ ያኔ ብሔራዊ ሊግ ነው የሚባለው። አሁን ሊግ አንድ እንደሚባለው ያኔ ብሔራዊ ሊግ ነው የሚባለው። የነበረ ውጤትስ? ያው ነው እንግዲህ የነበረው ውጤት ያው እንደምታይ ነው። በዩኒቲ ዩኒቨርሲቲ በተደጋጋሚ ሻምፒዮና የነበርንበት ነው። በፍስሐ ጊዜ የነበሩትን ቡድኖች ነው። ከፍስሐ በኋላ የነበሩት ቡድን ሻምፒዮና ነበርን። ጣፎም ጥሩ ደረጃ ነበረን። ያው በአንዳንድ ምክንያት በጊዜ ከክለቡ ጋር ተለያይተናል። ተለያያችሁ። ከዛ እያልክ እንግዲህ ቢ ላይሰንስን ወስደህ አሁን ወደ ዋናው አበይ ጉዳይ እንመለሳለን ማለት ነው። ከኢትዮጵያ እግር ኳስ ፌዴሬሽን ጋር አለመግባባት ውስጥ ገብተሃል። ፍትህ ላገኝ አልቻልኩም፣ በደልም ተፈጽሞብኛል ብለህ ጉዳዩን ወደ መደበኛ ፍርድ ቤት ለመውሰድ መዘጋጀትን አስታውቀኸኛል። እስቲ ሂደቱን አጫውተን። ምንድነው መሰለህ ፍርድ ቤት ለመሄድ ሳይሆን ሄዷል፣ ተከፍቷል። ተከፍቷል። ያው እንግዲህ አሁን ሰሞኑን መጥሪያ ይደርሷል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ የጽህፈት ቤት ኃላፊውና የቴክኒክ ልማት ሰራተኛ ያደረጉት ነገር አለ። ያው ምንድነው መሰለህ መነሻው በመጀመሪያ ደረጃ የኛ ባች ችግር ያለበት ባች ነው ብዬ ልንገርህ። በደረሰብን መጀመሪያ ሲ ላይሰንስ ስንወስድ የሲ ላይሰንሳችን ጠፍቷል። በነገራችን ጠፍቷል ማለት ጠፍቷል፣ አልወሰድንም፣ አልተቀበልንም። ኮርሱን ወሰድን፣ ሲ ላይሰንስ ስንጠብቅ ጠፋ ተባለ። ወደ ህግ ለመውሰድ ተመረጥን። የዛ የኮሚቴ አባላቶች ተመረጥን። ያው ከፌዴሬሽኑ ጋር እንግዲህ ሰጣ ገባ የተጀመረው በዚህ መንገድ ነው ሲጀመር። ሲው ላይሰንስ የለም ኦኬ ብለው በቃ ዝም ብሎ ኖርማል ወረቀት ተሰጥቶን ያለ የሲ ላይሰንስ ኦሪጂናል ሳንይዝ ነው ስናሰለጥን ነበር። እና እስካሁንም የሲ ላይሰንስ ኦሪጂናሉን አልወሰዳችሁም? ይህ ማለት በስንት ዓመተ ምህረት ነው? በእነማን የአመራርነት ዘመን ነበረ? ይሄ አመራርነት ዘመን የነበረው በቴክኒክ ዳይሬክተር የነበረው በአቶ መኮንን ኩሩ አማካኝነት የነበረ ጊዜ 2000 እኛ የወሰድነው አጋማሽ ማለት 2006
ነው እኛ የወሰድነው። ኦኬ 2006 2004 መሰለኝ። እስካሁን ሲ ላይሰንሱ እጃችሁ ላይ የለም ማለት ነው? የለም፣ ኦሪጂናል የለም። አሁንም ይሄን ህዝብ ሊያውቅ ይገባል። እሺ ሌላ የኛ ባች ችግር በተደጋጋሚ ችግር ይገጥመዋል ብለኛል። ሌላ ችግር ምን ገጠማችሁ? ያው የሲ ላይሰንሱን ጨርሰን አለፍን። ዞሮ ቢ ላይሰንስ ከወሰድን በ11 ዓመታችን በ12 ዓመታችን ሌላ ቢ ላይሰንስ እየተባለ እየመጣ ስናይ ተሰባሰብንና ጠየቅን። ለምንድን ነው ኮርሳችን የማይሰጠን? ኤ ላይሰንስ ለምን አይሰጠንም? ምንድን ነው ምክንያቱ ብለን ጠየቅን። ከፌዴሬሽኑ ጸሐፊ ጋር ውይይት ሁሉ ተቀምጠን በሰላም ተወያይተን ልክ ናችሁ፣ ይገባችኋል፣ ስለዚህ እናንተ ናችሁ። አሁን የሚገርም እስካሁን ድረስ እየተወሰደ ያለው በባች ነው፣ በዓመተ ምህረት ነው የሚሰጥ። ስለዚህ ልክ የቆመው እኛ ዓመተ ምህረት ላይ ገብተዋል አይደለም? ከዛ ልክ አሁን እኛ ላይ ይሄ ነገር ሲመጣ ለምንድን ነው ብለን ተሰብስበን ስንጠይቅ ኦኬ እስቲ የሚደረገው ይደረጋል ተባለና ምን ጠብ ተፈጠረ መሰለኝ። ሪፍሬሽመንት ኮርስ ብሎ መጣ። ሪፍሬሽመንት ኮርስ ተብሎ ከኛ በኋላ ያሉትን ሪፍሬሽ እንሰጣለን የሚል ነገር መጣ። በዚህ መሃል ከኛ ኮሚቴ መረጠና ከአምስቱ አንድ ሰው አንዱ ነኝ፣ 5 ሆነን ሄደን ጠየቅን። ለምንድን ነው ሪፍሬሽመንት የምትሰጡት? እኛ እያለን ከኛ በኋላ ለምንድን ነው የሚሰጠው ሲል አይ እነሱ ኦሪጂናል ስለሌላቸው ኦሪጂናል ልናስመጣ ነው። ጠቡ የተጀመረው እዚህ ላይ ኦሪጂናል ለማስመጣት ነው የምንወስደው ሲል ለኦሪጂናል ለማስመጣት ነው የምንወስደው ሲል ኦኬ ብለን ኦሪጂናል ለማስመጣት ወሰዱ አሉን። ከዛ እኛንም ሪፍሬሽመንት ግቡ አሉን። ገባ 3500 ብር ከፍለን ገባ። የኛ ባች ማለት ነው። ከገባን በኋላ ኮርሱ ላይ ባች የሚባል የለም፣ ከዚህ በኋላ አንድ ላይ አትወስዱም የሚል ነገር አመጡ። ለምን የሚል ከፍተኛ አምባጓሮ ጭቅጭቅ ተፈጠረ። ለምንድን ነው እኛ ላይ የሚሆነው? እኛ መውሰድ ሲገባ ለምንድን ነው ማንወስድ? ለምንድን ነው ስንል ያው እነሱ ለራሳቸው ያዘጋጁት ሰው ያለ ይመስለኛል። ምክንያቱም አሁን ለማሰልጠን ኤ ላይሰንስ ከሌለ አብሶ ከ2019 ኤ ላይሰንስ የሌለው ሰው ፕሪሚየር ሊግ ማሰልጠን አይችልም የሚል ህግ አውጥተዋል። እየተረዳኝ ነው? እያዳመጥኩ ነው። ቀጥል። አዎ ያወጡና ይሄን ህግ ስላወጡ ለዚህ የሚመች አሰራር ለመስራት ፈልገው እኛ ላይ ሲደርስ ይሄ ባች የሚባል ነገር የለም አሉ። እንግዲህ አስበው እኛ 14 ዓመት ቆይተን እንግዲህ አስበው እኔ በማሰልጠን 25 ዓመት ቆይቼ በዚህ ላይ እየሰራን እያለ ሌላ ዛሬ የመጡ አሰልጣኞችን ወደፊት ለማምጣትና ገፍቶኛን ለማስወጣት የታሰበ ነገር ስለነበረ ብዙ ክርክሮች፣ ጭቅጭቆች ገጠምን፣ ተወያየን። ከፌዴሬሽኑ ጋር ከ5-6 ጊዜ በላይ እኔ እንዳመራር ሆኜ ከሌሎች ኮሚቴዎች ጋር ሆኖ እኔም ብቻዬን ሆኜ ብዙ ጭቅጭቆች ተፈጥሮ ከቴክኒክ ልማት ሰራተኛው ጋር ከፍተኛ ጭቅጭቅ ተፈጠረና መጨረሻ ኦኬ በመስፈርት ውስጥ መስፈርት እናወጣለን። በዚህ መስፈርት ውስጥ የምታሟሉ እናንተ ውስጥ ማሟላ ከሌለ አስወጥተን ሌሎችን ተካለን በሚል ተስማምተን እኔ መስፈርቱ እንዲሻሻል እንዲያው መጀመሪያ ፕሪሚየር ሊግ ሴት ወንድ ያሰለጠነ ከዛ ከፍተኛ ሊግ ያሰለጠነ ወንድ ሴት ከዛ ብለው ሲያወጡ ልክ አይደላችሁም፣ እኛ ባች ላይ የሚበዛው አንደኛ ሊግ ያሰለጠነ ስለሚበዛ አንደኛ ሊግ ይጨመር ብዬ እኔ ባለውበት ቁጭ አድርገን ከቴክኒክ ዳይሬክተሩ ከስራ አስፈጻሚ ከጽሕፈት ኃላፊውም ጋር ቁጭ በማለት ተስማምተን ወጣ። የሚገርም ተስማምተን ጨርሰን ከተነጋገርን በኋላ ወጣን። ከዛ በኋላ ሊንክ አዘጋጁና በዚህ ሊንክ በዚህ ቀን እንድታስገቡ ብለው አወጡ። ምን መጀመሪያ የኛን ዓመተ ምህረት አስቀደሙ። ሐምሌ 2006 ወሰደ። ከዛ ሐምሌ 2007 ምናምን ወራቶች አሉ። ከዛ 2007 2008 የወሰዳችሁ ብሎ አወጡ። መጀመሪያ የተነጋገረው ከኛ ውስጥ ከሌለ ተብሎ ነው የተነጋገረው። ከዛ በኋላ ከኛ ውስጥ ከሌለ አሉ። ኦኬ ብለን በሊንክ ውስጥ አስገቡ ተባለ። ወደ 157 ሰው አስገብቷል። ሊንክ ውስጥ ስናስገባ ቀኑን ጠብቀን ነው እኔ በወጣ በሁለተኛው ነው በሶስተኛው ቀን አስገብቻለሁ። በሊንክ አስገባን በኋላ የሚገርም ነገር ጌታቸው ይባላል ሄጄ በአካል ምንድነው ካስገባን በኋላ መልስ አይሰጥም። ሰሚት ብለ በቃ ዝም ነው የሚለው። መልስ ስለማይሰጥ ለምንድን ነው የማይሰጠው ብዬ ስጠይቅ ይሄ ነገር እኔ የለውበትም እኔ ብዙም አይደለሁም፣ ስለዚህ ሌላ ሰው እየሰራው ስለሆነ እኔ አላውቅም፣ ግን ያንተ ጥያቄ ጥሩ ነበር ምናምን ብለን ተላለፍን። ከዛ በኋላ 25 አሰልጣኝ ሲወጣ የኔን ስም አወጡ 25 ውስጥ። እንግዲህ አስበው የጠየቀው ፕሪሚየር ሊግ ያሰለጠነ ነው በወንድ በሴት ይላል።
ከፍተኛ ሊግ ያሰለጠነ በወንድ በሴት ይላል። እንግዲህ እኔ ፕሪሚየር ሊግ አሰልጥኛለሁ። የሚገርም መድን ድርጅትም እንዳሰለጠንኩ አልነገርኩም። 2008 እኮ መድን ድርጅት ነበር 7 እና 8 ኢትዮጵያ መድን የሴቶች ቡድን